ይለዋል በላይ ድንገት አደፍርስን። ሞትና ሕይወት ድንቁርናና ዕውቀት፣ እዚህ ላይ ወንድነትህን መርሳት የለብህም። ቶስካማነትህን ማሳየት የለብህም። ውጫዊው በውስጣዊው፣ ውስጣዊው በውጫዊው ተለወጡ ማለት እንግዲህ ከአዳም ከግራ ጎኑ ተፈነቀለች ማለት ባልና ሚስት አንድ አካል አንድ አምሳል ናቸው ማለት ባጭሩ ትርጉማቸው ይሄው ነው። እኔ የቸገረኝ ሌላ፣ እሱ የሚያወራው ሌላ። እባክህ ጋሼ ክብረት ጨርሰህ እንደሆን እንሂድ። ምንም ያህል አልቀረኝ፣ የብርሃኑን አበታተን ላስተካክለው ብዬ ነው። እንግዲህ እውነተኛ ሚስቱ ልትሆን የምትችለውን ደጋግሞ ከማነጋገሩ የተነሳ ስለ እሷ ብዙ ነገሮች ሲያውቅ የሚፈልጋቸውም ነገሮች ከመቶው ከ50 በላይ ሲሆኑና እድገታቸው የሚያኮራ ሲሆን እሱ መጀመሪያ ላይ በሰራበት ፎርም መሰረት እሷም በተራዋ የምትፈልገው ሰው መግለጫ እንድትሰጠው ያድርግ። እሱን የሚመስል ሳይሆን የቀረስ እንደሁ በተራዛሚ መንገድ እንኳን ቢሆን ሳይቀራረብ የቀረስ እንደሁ ከዚያስ ሁሉ ጥረት በኋላ አጉል ነው የምታጠቃልለው አደፍርስ። እኔ እኮ እምለው እንዲህ ያለው የተውዘገዘገ የኑሮ አተረጓጎም ከወዴት ተፈጠረብህ? ይጠይቀዋል ሰዓሊው። ሞትና ሕይወት ድንቁርናና ዕውቀት ለምን ይመስልሃል ዩኒቨርሲቲ የገባሁት? የተጻፈን ለማስተጋባት አይምሰልህ። የፕሮብሌሞችን መነሻ ከስራቸው እያጠናሁ መልስ ለማግኘት ነው። እውነትን ካለችበት ፈልፍዬ ለማውጣት ብቻ። እንግዲህ እኔ ባገኘሁት እውነት መሰረት ወንድም ሆነ ሴት ልቡሰ ጥላቸውን መሰል ካላገኙ ወንድ ነጠላ ትከሻ ቀትረ ቀላል አጉራ ዘላይ ይሆናል። ሴትም ቀዥቃዣ ቀበጥ ተለዋዋጭና የእንግዳ ቁርበት ትሆናለች። ጤና ይስጥልን ሀብል ተረክ ቤት አደፍርስ ዳኛቸው ወርቁ ክፍል 2 ትረካም እንዲህ ይዘንላችሁ ቀርበናል። አብራችሁን ቆዩ። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ነው። ስለምታደርጉልንም ሁሉ በማመስገን አደፍርስ በዳኛቸው ወርቁ ተጣፈ በሀብል ተረክ ቤት እንዲህ ተሰናዳም። ክፍል 2 እንሆ። ጎርፉ በአይኑ ብቻ ሳይሆን በሐሳቡ በልቦናው በመላ ሰውነቱ ይከተላታል። ጢወኔን እንዴት ቆንጆ ሆናለች! ውብኝ እስቲ የፊቷን ጠዲያል። እነዚህን አይኖይ እንደ ከዋክብት የሚንተገተጉ እንደ ጥልቅ ጉድጓድ ውሃ የሚጎትቱ የነፍሷ ብርሃን የሚታይባቸው ውብኝ እስቲ ይላል በመንፈሱ ባድናቆት ተውጦ። ጢወኔ ድንገት መለስ ስትልና ታይበታለች። ይኸው አንተም ማስተያየትህ ተለውጧል። ከፈገግታዋ መልእክቷን ማንበብም ይቻል። እንዲህ ያሉ ጥርሶይ፣ እንዲህ ያለ ጭንቅላት፣ ምንኛ አቀማመጥ! በተደላደለ ትከሻዋ ላይ ዘንበል ታረገዋለች። ደግሞ እንደ አበባ ራስ ሽታውን በየማዕዘኑ እንደሚናኝ ሽቶ እንደሚተነፍስ። ናና አቶ ምን ነው? ምን ሆነሃል? ተመልከት እንዴት እንደምታይ ትለዋለች። ጢወኔ ጥይቲቱ የሰነጠቀችው መስመር እንዲለቁ ያልፈለገ ይመስል አይኖቿን ቶሎ መለስ በማድረግ መውደድ የሚሉት ነገር የእግዚአብሔር ትንግርት ወንድና ሴትን ትሰራ ምን ይለዋል እስቲ? ልቤ ድው መርገብገብ ትር ማለት ምን ይለዋል? ጢወኔ እንደገና አየት ታደርገውና መለስ ትላለች። አይ እንደዚህ አትየኝ፣ እፈራለሁ። ምን ነው? እኔም እንዳንተ እኮ ዝም ያሰኘኛል። የአንጀቴን ለማወቅ ነው መሰለኝ የምታየኝ። የአንጀትሽን ያስተጋባል የተናገረችውን ድንገት የነቃ አይነት። ምን ነው? እኔም እንዳንተ እኮ ብዙ ውጥን አለኝ፣ የተጀመረ ያልተጨረሰ ብዙ ምኞት አለኝ። ብዙ ለማድረግ የምፈልገው ነገር፣ አዲስ አበባ ለመሄድ፣ ፈረንጅ ሀገር ለመሄድ፣ ሙዚቃ ለመማር። ምን ብቻ ልንገርህ ጢወኔ እናትሽ ይጠሩሻል ትላለች ሮማን ተሽሎክሉካ መጥታ። ጥይት ሲጮህ አልሰማችሁም? እሜቴ ተቆጥተዋል። ጭሰኞቼ ብለው ደግሞ በጥይት ይጫወቱ ጀመር። ቆይ ግድ የለም ይላሉ። ጢወኔ ጎርፉን አየት ታደርገውና ደህና ደርም ታትል ወደ እናቷ አልፍኝ ትመለሳለች። እንጆሪውን ሰጠሃት ትጠይቀዋለች ሮማን ጎርፉን። እሱም ለመሄድ ዞር ሲል ምንም ሳይናገር በብሳና ቅጠል የተጠቀለለ ነገር ከኪሱ አውጥቶ ይሰጣትና መንገዱን ይቀጥላል። ሮማን
ቅጠሉን በመገላለጥ አይ ድሮ ፈራርጧል፣ ተበላሽቷል፣ ፈራርጧል እያለች ከዚህና ከዛ አንዳንድ እያነሳች ወደ አፏ በመውሰድ ትመለሳለች። ምን ይላል ይጠይቃል አንዱ ነገርተኛ ጎላ ባለ አንደበት። ደሞ ራሱን የማያውቃል ሊል ነው ይለጥቃል ሌላው። አቅሙን አውቆ በመኖር ይመልሳል ሌላው። እንግዲህ እስኪ አንድ ባንድ ለመተንተን እንሞክር። ለመተንተን እንድንችል ከልቡስ ጥላ እንጀምራለን። ከጉድፍ ሰይጣን ምን ማለቱ ነው? በመገረም ይጮሃል አንዱ። ልቡሰ ጥላ የምንለው ከአእምሮ ክፍሎች በአነስተኛው ውስጥ የሚገኝ ልዩ ልዩ ነገሮች ማየትና ማውጠንጠን ከጀመርንበት ጊዜ ጀምሮ የሚጠራቀም መያዣ መጨበጫ የሌለው የሚመስል ምስቅልቅል ሁናቴ ነው። ከቤተሰቦቻችን ይወረሳል፣ ከልዩ ልዩ መጽሐፍትም ይዘራል። መጣፍማ ብንማር መች እንዲህ የማንም መጫወቻ እንሆን ነበር። በለሆሳስ ይጀምራል አንዱ ነገርተኛ። ከልዩ ልዩ ተረቶይ ሃይማኖት ነክ ከሆኑ ድርጊቶችና አዋልድ መጽሐፍት ይቃርማል። ድሮም ሃይማኖትና መጣፍ አጥፊና ጠፊ ናቸው ይለጥቃል ሌላው። ከየዕለታዊ ተግባራችን የሚጠቅመንም ሆነ የማይጠቅመን መልካሙም ሆነ መጥፎ ለዓይናችን የሚያስደስትም ሆነ የሚያስጠላን ሁሉ ወደ አእምሮአችን እየገባ ይጠራቀማል። አንድ ዓይንህ ብታስትህ አውጥተህ ጣላት አድወለም መጣፍስ የሚለው ያውጠነጥናል አንዱ ነገርተኛ። በአእምሮ ያሰበም እንደሰራ ያህል ነው ይለጥቃል ሌላው። ብዙ ጊዜ እንዴት እንደተጠራቀመ ለማወቅ ያዳግተናል። ምንሳ ሰው ብሎ ፍጡር መጠራቀሙን ግን በሌሊት በህልማችን ቀን በስራ ፈትነታችን መከታነት እየመጣ ሲያስቸግረን ለመረዳት እንችላለን። እርግጥ ስራ መፍታትስ ሰይጣን ያስከትላል። ቀድሞ ማደሮ መቻ አሳርፎ ቢሳካም ባይሳካም ቆላ ደጋ መሮጥ ነው። አእምሮአችን ጮርቃ በነበረበት ጊዜ ቤተሰቦቻችን ያደነቁትን በማድነቅ ያከበሩትን በማክበር ያመሰገኑትን በማመስገን ይዘራል። መቼም ዘር መዝራት ለፍሬ ነውና እንዲያፈራ ማረምና መጠበቅ ያስፈልጋል። የጠሉትን በመጥላት የነቀፉትን በመንቀፍ ያንጓለሉትን በማንጓለል ያለመልማል። በእነሱ እምነት የእኛ እምነት፣ በእነሱ ትዕግስት የእኛ ትዕግስት፣ በእነሱ ቸርነት የእኛ ቸርነት ያብባል። አንዳንድ ማያስፈልጉ ነገሮች አብረው ቢያድጉም እንኳ እንደ ቤተሰቦቻችን መታረም የእኛም እየታረሙ ይሄዳሉ። እዚህ ላይ በጊዜ መዝራትና በጊዜ ማረምንም ቢጨምሩ አይከፋ። ምክንያቱ አለጊዜው አሁን ለምሳሌ እኔ ባለቤት የከሰሰችኝ ቆይ አልጨረስኩም እኮ እና የኛም ይታረማል፣ ፍሬነት ይደርሳል። በቤተሰብ ዓይን ጀግና ሰራተኛ፣ ቆንጆ ባለሙያ፣ የተማረች የምትባል ሚስት በልጅም ዓይን እንደዚሁ የተመሳሰለ ሚዛን ይዛ ታድጋለች። የልጅ አእምሮ በቤተሰቡ አእምሮ ትይዩና መሰልነት ይበለጽጋል። የዛሬ ልጅ መች በጀ ብሎ በእናት አባቱ እግር ይተካና ይላሉ ከእድሜያቸው ገፋ ያሉ አዛውንት። በተጨማሪ ሽማግሌዎችና መጻሕፍት አዋቆይ ከሚናገሯቸው ተረቶችና ልዩ ልዩ ታሪኮች የሳምሶንን እና የደሊላን ታሪክ፣ የቅዱስ ጊዮርጊስ የብሩክታዊትና የዘንዶ አዋልድ፣ ብሩክታዊትን ከዘንዶ አፍ ያወጣው አምላክ ያውቃል ይላል በእግረ ሙቅ የታሰረው እስረኛ። ሌሎችም እነዚህን የመሳሰሉ ሁሉ በአእምሮ ውስጥ ይቀረጹበታል። እርግጥ ነው ልብ ላረገው ይላሉ አንድ ጠና ያሉ ሴትዮ። ቀስ በቀስም በአእምሮ ውስጥ እንደሚመላለሰው ጀግና ለመሆን በአእምሮ ውስጥ ዝናዋን እንደምታስተጋባው ሴት አይነት ለማግኘት ይፈልጋል። ይህ እንግዲህ የሚሆነው ጊዜውና ሁኔታው ያልተለዋወጠ እንደሆን ነው። በታሪክ ከተያያዘ ዘመን ከእናትና ከአባት ቄ ታይወጡ የቆዩ እንደሆነ ነው። የእናት የአባትን ቄ የሚያክል የለም። የስንት ዘመዶቻችን አጥንታቸው የተከሰከሰበት ደማቸው የፈሰሰበት። ለዚሁ ብዬ ነው እኔም ሽንጤን ገትሬ በየፍርድ ቤት ምዞረው የዘር መጠሪያዬ አባቴን ርስት አላስወስድም በማለት። እግዚአብሔር ከፍ ከፍ ያርጋቸውና ያንታጎት ካዩት ዘንዳ ብረታም ብረታ ተደስቼ ነው አገር የምገባው። እየፎከርኩ እየሸለልኩ ዳኛ ይቻለሁ። እሳቸው ዘንድ የሚደርስ የለም። ያ የሚያስገመግም ድምጻቸው ፍርድ ለመስጠት ቲምቦለቦል እግዚአብሔር እንጂ ሰው የተናገረ አይመስልም። ረጅም ዕድሜ ይስጣቸው። ስማ አደፍር፣ አላየኸኝም መሰለኝ ሳዳምጥህ ነበር እኮ
በላይ አላየሁህም ምን ባክህ በሙሉ በምናገረው ተውጬ አይኔ ከሰው ይለፍ እንጂ አረጋግጦ አይመለከትም። እህሳ ምን ይመስልሃል? ይሄ የምትተነትንላቸው ያኗኗር ዘዴ ችግሩን ከስሩ የመታሁት አይመስልህም? ብዙዎች የተካተሉት ይመስለኛል። በተለይ በአስተያየታቸውና ባለመንቀሳቀሳቸው ስመለከተው። አንዳንዶቹ ግን ይገርምሃል እንደው ጭራሽ የምለው ፈጽሞ አይሰሙኝም። ደንቆሮ ናቸው ወይም አይገባቸው። እኔ ስለ ግብርና ሳወራ እነሱ የሚያወሩት ስለ ብሩታይት ነው። ምን አለፋህ ብቻ ላቦትን የጨረስከው። እነሱ አፋፍክን የሚያዩት ለምትናገረው ነገር ጓጉቶት አይሆን ከመቼ የሚናገረውን ጨርሶ ከመቼ ብሶታችንን አጫውተነው አማልዶም ብለው ይጠባበቁ ነው። ከተናገርከው እንኳን ለነሱ ለኔም ብዙ ያልገባኝ ነገር አለ እምልህ። ባንተ አስተያየት ይሄ ልቡሰ ጥላ እምትለው ነገር ከኑር በቄ ካለቀቁ በቀር መጽሐፍት በማንበብ ሌሎች አገሮችን ከሚያውቁ ሰዎች ጋር ሐሳብ ለሐሳብ በመለዋወጥ እያደገና አስተያየትን እየለወጠው አይሄድም ነው እምትለው? አይመስለኝም። በእኔ አስተያየት በእንደዚህ አይነት መንገድ የሚያድገው ልቡሰ ጥላ አለቅጥ ይመጥቅና በዛ ዓለም ተመሳሳይ ስለማይኖረው ሰውየውን ወይም ሴትየይቱን አቻ አሳጥቶ በብስጭት ያኖራቸዋል ነው ምለው። በነገራችን ላይ ጋሼ ክብረት ይፈልጋል። አንተና እኔን ሊስለን ይፈልጋል ከፍሬዋ ጋር። ጥሩ ነው እንሂድ። ዙሪያውን ወደ ነገርተኞቹ አየት በማረግ በሉ እንግዲህ እግዚአብሔር ይቅናችሁ። ሐሳቤን ባልጨርስላችሁም ዋናውን ጎረፍ አርጌላችኋለሁ። ደህና ሁኑ። ትንሽ ጉዳይ ነበረኝ ጌታ የሚያቻኩል እዚህ ከኛ ጋር ያጠፉትን ጊዜ ሩቡኑን ካልወሰደቦትም ቁም ነገር ነው ብዬ ነው ጌታ የማስቸግሮት ይለዋል አንዱ ነገርተኛ ከተሊልና። አይ አሁን ጊዜ የለኝም፣ ባይሆን ነገም እዚሁ ትገኝ እንዲሁ ነገ ይሻላል። ነገማ ቀጠሮዬ ነው ጌታዬ። ቀጠሮው ካለፈ ምን ይበጀኛል? እንደው ባክዎ ስለ እግዚአብሔር ብለው ያነጋግሩኝ። ባላጋራዬ ሀብታም ሰው ነው። ደግሞ ምክንያቱን አላውቅም። ይኸው ከአገር ቤት ከመጣ 5 ቀን አልፎታል። እርሶም አጎት ዙሪያ ያካብቧል። እኔ ትምህርቴ ችግርን ከስሩ ስለመቋቋምና መፍትሄ ስለማግኘት ነው። የኔ ወንድም ደግሞስ ስታስበው ሞትና ሕይወት፣ ድንቁርናና ዕውቀት ለየትኛው ነገር ብለህ ትቸገራለህ? አዎ መቸገር አያሻም። ስለዚህ ስለ ግል ጉዳይ ብዙ አታስብ፣ አትደንግጥለት። እውነት ካለህ እውነት ያወጣሃል። እውነቱ የቱ ነው ጌታዬ? እውነቱን የሚያገኘው የቀደመ ነው። እውነቱን የሚያገኘው ጊዜ የሰጠው ሀብት ያለው አባባሉን የሚያውቅበት ነው ጌታዬ። ታዲያ ጠበቃ ግዛ። እኔ እንደሆንኩ ምናልባት እንደምታወው ተማሪ ነኝ። ጠበቃ አልሆንህ ወይ በገንዘብ አረዳህ። መቼስ ምን አረጋለሁ መስሎ ካልታየዎት ካልመሰልዎት አፌን ባላጠፋ ይሻላል። ድንገት ዞር ይልና በኃይል እየተራመደ ወደ ፍርድ ቤቱ ይመለሳል። አደፍርስና በላይ ለጥቂት ጊዜ ሳይነጋገሩ መንገዳቸውን ይቀጥላሉ። ቅድም የጠየቅኩህን እኮ አልመለስክልኝም። እንዴት ነው መጽሐፍት ስታነብ ብዙ የኑሮ ልምምድ ያላቸው ግብር የገቡ ሰዎች ስትሰማ፣ ስለ ብዙ ነገሮች ስታውቅ ልቡሰ ጥላህ አይለዋወጥም ወይ? ለመጀመሪያ ጊዜ በባላገር ሳለህ በባላገር የነበረችህን ልብሰ ተጥላ የምትመስል ልጅ ብታገባ ከተማ መጥተህ ልቡሰ ጥላህ ሲያድግ ባሮጌዋ ልብሰ ተጥላ አምሳል ያገባሃት አታስጠላህም ወይ? አትፈታትም ወይ? ወይ እሷ በበኩሏ አትፈታህም አትጠላህም ወይ? በመሰረቱ መቼም እነዚህን ሁሉ ጥያቄዎች አስቤባቸዋለሁ። ልቡሰ ጥላ ሊያድግ ይችላል። መጀመሪያ እንደተነጋገርነው ከቤተሰብ ጋር አብሮ በመኖር ያድጋል። ከዚያም ሌላ ተረትና ታሪኮች አዘውትሮ በመስማት መጽሐፍትን አዘውትሮ በማንበብ በማሰላሰል ሊያድግ ይችላል። ነገር ግን እነዚህ ሁሉ ተዋህደው በሰውነቱ ካልሰረጁበት የሚያመጡበት ለውጥ አይታወቅም። በሰውነቱ መዋሃድ አለመዋሃዳቸውን እንዴት ሊያውቅ ይችላል? የልቡሰ ጥላውን ውጋጋን የሚያሳዩ ሁኔታዎች ሲገጥሙት ስሜት ሳይሰጡት በመቅረታቸው ነዋ። ለምሳሌ ሕሊናን የሚያነቁ ሁኔታዎችን ባህላዊ ሙዚቃን፣ ቀረርቶና ፉከራ የመሳሰሉትን ትሰማ። ልቡሰ ጥላ ጀግናው ትዝ ካላለው የፍቅር እንጉርጉሮት ይሰማ። ልቡሰ ጥላ ፍቅሩ ትዝ ካላለችው ልዩ ልዩ ስዕሎች ላይ የነሱን ሕይወት ሲንቀሳቀስ ካልያዘው በውኑ እያጓጉ በህልሙ ካልመጡበት በእርግጥ ተዋህዶኛል ሊል አይችልም። በእርግጥ ተዋህደውት እንደሆን ግን በየዕለቱ ለሚገጥመው ለዙሪያው ለአካባቢው የሚኖር
ፍቅር እየተቀነሰ ለልቡሰ ጥላው ያለው ግን እያደገ እየበለጸገ ይሄዳል። እንዲያውም አንዳንዴ ከሰዎች ተገልሎ መኖር ይመርጣል። ልቡሰ ጥላው በሚያስመለክተው ልዩ ልዩ ሁኔታና ቅርጻ ቅርጽ እየተደሰተ ከአእምሮው የሚመነጩት እነዚህ ልዩ ልዩ ነገሮች ለልቡ ደስታ ይሰጡታል። አይኑ ይበራል። የደሙ ገንዳ የስሜቱ መስኖ ወደ ልቡሰ ጥላው ይከትራል። ለሰብአዊ ፍጡር ያለው ስሜት በውስጡ ተውጦ ይቀራል። ልቡሰ ጥላውም በአይን ታይቶ ልኩ አይነቱ ቦታ አያያዙ ወሰኑ የማይታወቅ ሽንጥ ዳሌ ክብር ግርማ ሞገስ ኃይል ገናናነት በሚል ጌጣጌጥ ይክበሰበሳል። ጥቅሙና ወሰኑ ማይገመት ይሆናል። በሰዎች ላይ ሲፈልገው ያጠዋል። ራሱ ላይ ምስቅልቅል ትርኢት ይሆንበታል። በህልም ሩጫ እየኳተነ በማስጎምጀት ወላንሳ አስቀምጦ ከማትገኝ ሚስት አጋብቶ ከሌላ ፍቅር አፋቅሮ የማይደርስበት ክብርና ኃይል ሰጥቶ ከሚኖርበት ዓለም ውጪ የሚኖር ሰንኳላ ፍጡር ያደርገዋል። እንደዚህ ያለው ሰው ዕድሜው ልኩን ሳያገባ ይኖራል። ከሌላው በኩል ደግሞ ሌላው አይነት ሰው በልቡሰ ጥላው የተጠራቀመውን ምስቅልቅል ትርኢት በግዙፋዊ ሁኔታ ለመያዝ ይፈልጋል። በሩቅም መንገድ ቢሆን ልቡሰ ጥላውን የሚመስል ሰብአዊ ፍጡር ሰብአዊ ሁኔታ ለማግኘት ይሞክራል። ለኑሮ አስፈላጊ ነው ተብሎ የታመነበትን የጋብቻ ድንጋጌ በግዳጅ ሳይሆን በሙሉ ፈቃድና እምነት ይቀበላል። ከጊዜ ብዛትም አምኖበት የተቀበለው አፋዊ እውነታ ውስጣዊውም ምስል ያስለቅቀዋል። ማለት ልቡሰ ጥላው የነበረው በግዙፋዊ ነገር ለምሳሌ በሚስት ይለወጣል። በግዙፋዊነት የነበረው ደግሞ ማይደርስበት መስሎ በነበረው በልቡሰ ጥላው ይታካል። አንዱን ተሌላው መለየት ያዳግታል። ውጫዊ ውስጣዊ፣ ውስጣዊ ውጫዊ ሆኑ ማለት ነው። ለዚህ ነው በነገራችን ላይ ቤተክርስቲያን ሰዎች በእግዚአብሔር ፊት ባልና ሚስት ሲሆኑ አንድ አካል አንድ አምሳል ሆኑ ብላ የምትለፈው። ውስጡ ልብሰተ ጥላው የነበረችው ውጭ ሚስቱ ሆና ብትወጣም ውጭ የነበረችው ውስጡ ገብታለች ማለት ነው። አንድ አካል አንድ አምሳል። እውነቱን ለመናገር የተናገርከው ሁሉ ደስ ይላል፣ ግን መቼም ትንሽ ለኔ ረቀቅ ብሎብኛል። አዎ እርግጥ ነው ተምሬያለሁ፣ በመማር ላይ ነኝ እምልህ 12ኛ ክፍል ደርሻለሁ። ሆኖም ያልከው ሁሉ አልገባኝም እና አሁን ይልቅ ጋሼ ክብረት እኛ ግቢ ውስጥ ሳይጠብቀን ስለማይር እንግባና ስዕሉን እንነሳ። እነበላይ ቤት ግቢ ደርሰው በሩን ከፍተው ሲገቡ አንድ ትልቅ ወሰራ አውራ ዶሮ ከጣራ ላይ ወደ መሬት ዘሎ ይኮኩላል። ወዲያውም በረት ውስጥ ትለእም እንደነበረ ሴት ዶሮ ዙሪያ ማንኮራፋት ይጀምራል። ከቀኝም ከግራም አንኮራፍቶ ለሽ 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 ማለቷን ሲያይ አንገቷን ዘሎ ይነክስና ለልም ታህል ጊዜ ለዋ ላይ ኮረፈፍ ብሎ ይወርድባታል። ቡናኝ የተነሳባት ይመስል እንደወረደላት እሷም በተራዋ ላባዎቿን አንኮራፍታ ታራግፍና ለእመዋን ትጀምራለች። አውራው በመገረም አይነት እየኮኮለ የሚለአም ነገር ለማግኘት እየጠቋቆመ ይሄዳል። አንድ ፍሬ እንደያዘ ወደ ግራ ወደ ቀኝ መልከት መልከት ይላል። ሌላ ሴት ዶሮ በአቅራቢያው ያያል፣ ይጋብዛታል። በመስቆሩ እያነሳ እየጣለ ስትፈራ ስትቸር ስትጠጋው ፍሬውን ይለቅላትና ትንሽ ራቅ ብሎ ደግሞ ሌላ ፍሬ ይፈልጋል፣ ያገኛል። እንደገና ይጠራታል። አንዴ ሁለቴ ያንኮራፋል፣ ይኮክላል፣ ይንደረደራል። ዶሮይቱ ቡናኟን ታራግፋለች። አቶ ክብረት በረንዳ በወንበር ላይ ተቀምጦ ፀሐዩን ይመለከካል። አይኑ የዶሮዎቹን ሁኔታ የሚመለከት ይመስላል። እንዴት ያለ ኩርብ ይመስልሃል የአውራ ዶሮ የሰራው? ይጀምራል። ክብረት ግንባሩ ኮስተር ራሱን ነቅ አድርጎ እነበላይን እንዳያቸው ቶሎ ብድግ በማለት እንዴት ያለ ኩርብ ይመስላችኋል የአውራ ዶሮ የሰራው? ካረፈ ወዲያ ደግሞ ያሳየውን እናኤ ሙቭማው የተከተለው መስመር ደግሞ ሊኙ እንዴት ያለ የማያደናግር ቀጥታ ነው ወደ ዋናው ትርኢት ወደ መልእክቱ የሚመራ። በክንፎቹ ዝዋዜ ጊዜ ደግሞ ያሳየው የቀለም ትርግርግታ አርሞኔው እንዴት ይመስላችኋል? ከተገኑ ጋር አዋህዶ ኮንትራስቱ፣ አስተራረፉ፣ ፔርስፔክቲቭ እንዴት ይመስላችኋል? ካለመኖር ወደ መኖር፣ ከጨለማ ወደ ብርሃን እንደሚመጣ አይነት ከኋላው አጥር ወደፊቱ ሜዳ፣ ህይወት፣ ነጻነት፣ ዘላለማዊነት፣ ወሰን የለሽነት። ወንድን ሲፈጥረው እጁን ታጥቦ ነው እግዚአብሔር። ይጀምራል በላይ ሴትን በፈጠረ ጊዜ እጁን ያቆሸሸው ነገር ባይኖር ይሆናል። እሱስ እምልህ ያቋርጠዋል። አደፍርስ ንግግሩን
ቅድም እኮ ስለ ባልና ሚስት የተፈላሰፍከው ብዙ ሳይቆይ እዚሁ ፉርሽ ሆነ። ተመልክተሃል? የአውራ ምን እንዳደረገ? መጀመሪያ ዛጎልማዋን ዶሮ ነበር የወደደው። ወዲያው ግን ፍቅሩ አልቆለት ወደ ገብስሟ ሄደ። ባጭሩ ብቻ እንደብ ማለት ነው። ካንዱ አበባ ወደ ሌላው አልስማማም በላይ አልስማማም። ሰውና ዶሮ አንድ አይደሉም። ሰው ውጫዊ ብቻ አይደለም ውስጣዊም ጭምር ነው። ሰብአዊ ሰውነቱን ከልቡሰ ጥላው ማስማማት ይኖርበታል። ለመሆኑ ማነው ልቡሰ ጥላውን የማያፈቅር? ልቡሰ ጥላውስ ያስመለከተውን ለመፈጸም የማይጥር? ሰው በተፈጥሮ ራሱም ወዳድ ስለሆነ በአይነ ህሊናው እውነት መስሎ የሚታየውን ነገር ሁላ ከተፈጥሮ ጓደኛው ጋር ሲገናኝ ሐሰት መሆኑን እንኳ ቢገነዘበውም ልቡሰ ጥላው ለዘራበት አስተያየቱ ያለውን እምነት የማያቋርጥና የማይዛባ ነው። በዚህም ምክንያት ልቡሰ ጥላው ያመላከተው ሁሉ በአይኑ ከሚያዩ ተመሳሳይ ነገር ሁሉ በልጦ ያገኘዋል። አቶ ክብረት መሳያ ሸራውንና ብሩሽ ቀለሞቹን አውጥቶ የመጀመሪያውን ንድፍ ይነታትባል። እንዴት ነው ጋሼ ክብረት፣ ሳንዘገጃጅ ማንሳት ጀመርክ? ሳንዘገጃጅ ትቀልዳለህ በላይ። ከዚህ በላይ ዝግጅት የለም። ቀጥሉ ክርክራችሁን። ይታወቅ የዘመኑ ወጣት በእናንተ ውስጣዊ ግመት በስሜት ተንቦልብሎ የእምነት አገቸሬነታችሁ በፊታችሁ ይነበብ። እዚህ ላይ አንድ ልናስታውሰው የሚገባን መሰላል የሚሆን አስተያየት አለ። ማለት ምንም አይነት ጥረት፣ መፍጨርጨር፣ ድካም ልቡሰ ጥላችን ያመለከተንን በሙሉ ልንደርስበት አለመቻላችን ነው። ልቡሰ ጥላችንን መሰል ማንኛውም ድርጊት በምድር ላይ በከፊል እንጂ ተሟልቶ ልናገኘው አንችልም። ነገር ግን ተመሳሳይ መስሎ የምናገኘው አትኩረን ብንመረምረው ምድራዊ ኑሮ እንደሚፈቅድልን መጠን በቂያችን ሳይሆን አይቀርም። ለማስረጃ ያህል በአሁኑ ጊዜ ውጤቷ አጥጋቢ መስሎ ያልተገኘው ይሄ የጋብቻ ሁኔታን እንመልከት። ብዙ ጊዜ እንደሚነፍሰው ተጥፎም እንዳነበብኩት ሚስት ከየት እናምጣ? በተለይም የተማረች ሴት ሚስት አትሆንም። እሰራለሁ፣ ትሰራለህ፣ ተምሬያለሁ፣ ተምረሃል፣ ሀብታለህ፣ ሀብታለኝ እያለ ጋብቻን መልክ ታሳጣዋለች። ወንዱም እንዲሁ ከአስሯ ጋር ዳንኪራ ሲረግጥ ትዳርን አያስበውም በሚል አኳኋን የተው ተፈተፈ እውነትን በሙሉ ያልጨበጠ ውሸትም በሙሉ ያልነገሰበት የአምባገነን ንግግር እሰማለሁ። እንደኔ አስተያየት ግን የተማረችም ሆነች ያልተማረች እንደ ደረጃው የደመቀ ትዳር ለመቀለስ ይችላሉ። ወንድም የምትሆነውን ካገኘ ቅድም አንተ እንዳልከው ሳይሆን ማለቴ አበባ እንደምትቀስም ንብ አስሯን መቅመሱ ይቀርና በአንድ ሴት ይወሰናል። ደሞዙን በውጭ ጨርሶ ሚስቱንና ልጆቹን በችጋር ሲያልቁ ዝም ብሎ ይመለከታል እንደሚለው እንደ ሌሎቹ ማነጋገር ሳይሆን ለትዳሩ፣ ለሚስቱ፣ ለልጆቹም አሳቢ ይሆናል። አንድ ጊዜም በተክሊልም ሆነ በማዘጋጃ ቤት ድንጋጌ መሰረት ካገባ ጸንቶ ሊኖር ይችላል ነው የምልህ። ያንተን የንብና ከአበባ አበባ አስተያየት አልቀበልም። እንዴት ነው ጋሼ ክብረት፣ ይሄ የምታነሳው ስዕል ጨርሶ የኛን አይመስልም ይለዋል በላይ ቀረብ ራቅ ቀጥ ሸንደል በማለት በመሳያ ሸራው ላይ የተንቦራጨቀውን የልዩ ልዩ የቀለም አንድነት ትግል በመመልከት። እኔ ለመሳል የምፈልገው እውነታን አይደለም፣ እንደ ካሜራ መገልበጥም አይደለም ዓላማዬ። በየፎቶግራፍ አንሺው ሱቅ መስታየት ውስጥ እንደምታዩቸው ህይወት ሲንቀሳቀስ እንደማይታይባቸው በልዩ ልዩ አቋቋም የተነሱ የቡድን ስዕሎች የሚመስሉ በእውነት እላችኋለሁ እነዛ ፎቶግራፎች የሙት ሬሳ ወይም በህይወት ያለ ሰው የተነሳቸው ፎቶግራፎች ለመሆናቸው የሚያረጋግጥ ምልክት አይታይባቸውም። እውነትህን ነው ጋሼ ክብረት። አንተ የምታነሳው ስዕል በላይን ወይም አደፍርስም መሆን የለበትም። በአፋዊው እውነታቸው እንዲታይ ልዩ ጥበብ ያለው ተመልካች ያስፈለገውን ውስጣዊነታቸውን ወይም በሌላ አነጋገር እነሱነታቸውን ነው። እኔ ማነኝ ብሏል አንድ አዋቂ። አንተ ማንሳት ያለብህ ወጣትን ሳይሆን ወጣትነቱን፣ በላይን ሳይሆን በላይን ሲታይ የሚሰማህን መሆን አለበት። ውስጣዊው ነገራችን የህይወታችን የኑሯችን ቁልፍ ነው። ለምሳሌ የሰው ልጅ ውስጣዊ የሆነችው ልብሰተ ጥላዊ ሚስቱን ቢያገኝ በምድር ላይ ከሚያያቸው ቆነጃጅት አብልጦ እንደሚወዳት የታወቀ ነው። ካለማግኘቱ የተነሳ ግን የሚገጥሙትን ሴቶች ሁሉ በመጥላት ያገባትን ሚስቱን በመፍታት ስለ ቁንጅና ያለው አስተያየት ከጊዜ ወደ ጊዜ እየተለዋወጠ ጥቁር ሲያይ ጥቁር፣ ቀይ ሲያይ ቀይ፣ ነጭ ሲያይ ነጭ፣ ቢጫ ሲያይ ቢጫ መሆኑን ሁላችንም በየዕለቱ እናያለን።
ያንዳንዱ ሰው የቆንጆ አመራረጡ የተለያየ ነው። ያው ያንዱ ኩስኩስት ለአንዱ ድንቢጥ፣ ያንዱ ረቂቅ ለአንዱ ቆፍጣና፣ ያንዱ ኮምበራፍ ለአንዱ አበባ ፍንድ ከንፈር፣ ያንዱ ዱፍንዱፍ ለአንዱ መከዳ፣ ያንዱ ድሁር ለአንዱ ምጥን፣ ያንዱ ቀጨሞ እግር ለሌላው ቀላቅሌ፣ ያንዱ ወርሃ ለሌላው ቁም ነገረኛ ናቸው። ማለቴ እንግዲህ የእያንዳንዱ ሰው ልቡሰ ጥላው የተለያየ ነው። በዚህም ምክንያት ሁሉም የየራሱ ምርጫ አለው እንጂ አንዱ ቆንጆ ለሌላው ቆንጆ አትሆንም። እሱን እንኳን እርሳው ባክህ ይለዋል በላይ። እንዴት አድርጌ ነው? አይረሳም እኮ በላይ። እርግጥ ነው አንተ የታሰበህ ገብቶኛል። አንዳንድ ሰዎች የሌላን ቆንጆ በመመልከት የራሳቸውን ልብሰ ጥላ ትመስላቸውና በጣም ይታለላሉ። ለፍተው ጥረው ግረው ሊያገኟት ይጣጣራሉ። ያገኟት እንደሆነ ግን ያ እንደዚያ ያስፈቸላቸው ውበት በወር ውስጥ ግፋ ቢል በዓመት ያስጠላቸውና ፍቅራቸው ይቋረጣል። አይናቸው አይቶ ያሯሯጣቸው፣ ጆሮአቸው ሰምቶ ያናወዛቸው ዘላቂነት ያለው ሳይሆን ከልቡሰ ጥላቸው ጋር የማይስማማ ጊዜያዊ ስዕል አጥበርብሮትና አንቀስቅሶት መሆኑን ይገነዘባል። በእንደዚህ አይነት ይሁን የምትገባው ሚስት ከባሏ ልቡሰ ጥላ ጋር ካለመስማማቷ የተነሳ የባሏ ጠባይ ሲለዋወጥባትና በመጨረሻም ሰልችቷት ጥላው ስትሄድ ይታያል። ለምሳሌ እኔ አሁን ምስለው እናንተ በየምታምኑበት ነገር ስትከራከሩ ሳያችሁ ስለናንተ የተሰማኝን ያንን ልብ እንደሚይዝ ፍቅር ድንገት ያዛርጎ እንደሚለቅ አይነት የሆነውን የማይደጋገመውን ደራሽ ስሜት ነው እንጂ እናንተን ሁልጊዜ ያየኋችሁ የተለማመዳችሁትን የዘውትር እውነታችሁን አይደለም፣ ውስጣዊውን ስብናችሁን ነው ልደርስበት ምሻው። ሞትና ሕይወት፣ ድንቁርናና እውቀት። እርግጥ ነው የእውነተኛ ሰዓሊ ተግባሩ ውስጣዊውን ንቅናቄ አፍልቆ ማሳየት ነው መሆን ያለበት። ለምሳሌ የባሏ ውስጣዊ ስሜት ልቡሰ ጥላው ሲተኛና ሲደክም ጊዜያዊ የባሏ ፍቅር አይለያት ይሆናል። ያጫውታታል፣ ያስቃታል፣ ያስደስታታል። ነገር ግን ባልታሰበ ጊዜ የባሏ ልቡሰ ጥላ ሲነሳና አቅም ሲያገኝ እንደ ጭጎጊት ሳይወድ ተሰግስጋበት የምትኮሰኩሰው ነው የሚመስለው። ባይኑም ለማየት እንኳ ቢጸየፋት አይገርምም። እንደዚህ ያለው ሁኔታ የደረሰባት ሴት ጥላው ካልሄደይ በቀር የባሏ ልቡሰ ጥላ በተለዋወጠ ቁጥር እየተሸማቀቀኝ ምንጊዜም ሙሉ እምነት ሳይኖራት አይኗ ርቆ እየተመለከተ ልቧን ግን ካላገኘች በቀር ከባል የሚገኘውን ደስታ ልታገኝ አትችልም። ባሏንም ቢሆን ጭራሹን ሌሎች ሴቶችና ራሱን ጭምር እስከ መጥላት ሊያደርሰው ይችላል። በእርግጥ ሰዓሊ የሆነ ሰው የልቧን ፍመትና የአይኗን አይደረሴነት መሆን ይገባዋል መሳል ያለበት። ለእንጀራ የተገዛው ሰውነቷ ጭራሽ ዋጋ የለው። አንድ ሕፃን ልጅ የእግሩን አውራጣት ጎርሶ አልጋው ላይ ተኝቷል። ፊቱ ፈገግ እያለ 3 ቡችሎች አፋቸውን አጠጋግተው መኪና መንገድ መሃል ተጥለዋል። አንዷን ባለመኪና ይለያታል። ወደፊት ወደኋላ፣ ውጪ ነፍስ ግቢ ነፍስ ትተናነቃለች። ጨርሶ አልጨፈለቃትም ባለመኪናው። እሺ እንግዲህ እኔ እነዚህን ልዩ ነገሮች ባየሁ ጊዜ ምን ነበር ስሜቴ? እነዚህን ስሜቶች ነው በሰዓሊነት ጥበቤ አፍኜ ይዤ መለየት የሚኖርብኝ። እነዚያን ግላዊ የሆኑ የህይወት ፈገግታና የህይወት ውጊቶች፣ እነዛን አይደገሚዎች አንድ ሰው ድንገት የተሰማውን ስሜት፣ ፍላጎት፣ ተስፋ ወይም እነዚህንም የመሳሰሉ ሌሎችን ንቅናቄዎች በመንፈሱ የመያዝ ችሎታ አለው። ነገር ግን በገቢር ለመዋል በስነ ጽሑፍም ሆነ በሙዚቃ ላይም በስዕል ወይም በጠቅላላው በአኗኗር መንገድ ይዞ ለመገኘት አስቸጋሪ ነገሮች ናቸው። ልዩ ተስጦ ያስፈልጋቸዋል። ከተሰጦ ውጪ ማለት ተስጦ የሌለ እንደሆነ ግን የማያቋርጥ የመንፈስ ቆራጥነትና ከግቡ የሚያደርስ የዕለት ትግል ይጠይቃሉ። ለምሳሌ አንድ ሰው ሚስት ለማግባት ሲፈልግ መጀመሪያ ልብሰተ ጥላ ሚስቱ ምን አይነት እንደሆነች በአይነ ህሊናው መገንዘብ አለበት። መቼም ልብሰተ ጥላ ሚስቱ በተፈጥሮ ያደገች የሰውነት ክፍል ስለሆነ በጣም ሳያፈቅራት አይቀርም። ስለዚህ አይነተኛ እርምጃው ሊሆን የሚገባው ልብሰተ ጥላ ሚስቱ ከህሊናው ወጥታ የኑሮ ጓደኛው እንድትሆን ማድረግ ነው። ይህንንም ሲያደርግ ልብሰተ ጥላዊ ሚስቱ ያላትን አቀራረጽ፣ ያላትን ጠባይ፣ ሌሎችንም ስለ ድምጿ፣ ስለ አነጋገሯ ሊያገኝ የሚፈልገው ማንኛውም ነገር እሷን ሲያገኝም ሊያረግላት የሚፈልገውና የሚችለውን ሁሉ በነጭና ጥቁር ማስፈር አለበት። እውነትህን ነው
በብሩሹ የሚስለውን ስዕል ነካ ነካ እያደረገ እውነትህን ነው። በተለይ በስዕል ስራ ስለ ብርሃን አጣጣል፣ ስለ ጥላ፣ ስለ ፀሐይ፣ ስለ ደመና፣ ስለ ጭፍና፣ ስለ ምሽት፣ ስለ ጨለማ፣ በጠቅላላው ነጭና ጥቁርን የፀሐይ ብርሃን እንዴት እንደምትጠቀምበት ማወቅ ትልቅ ጥበብ ነው። በዚህ በነጭና ጥቁር ስለሚያሰፍረው ነገር ደግሞ ዝግጅት ያስፈልገዋል። ጧት ወደ ስራው ሲሄድ በወረቀት ላይ ያሰፈረውን የልብሰ ተጥላዊ ሚስቱን ፎቶግራፍ እያነበበ ቢያጋጥመው ለመፈለግ ይሞክር። በላይ ወገቡን በእጁ ይዞ ግንባሩን ኮስተር አፉን ኩርትም አድርጎ የእውነተኛ ቆፍጣና ፊት እንዳለው አይነት ሆኖ እንዲነሳ ይጥራል። ጭውውቱን የተከተለው አይመስልም። ካለፈ አገደም ክብረት በላይን አየት ያደርገዋል። እንግዲህ አንድ ቀን ወቃቢው የደነገጠላት አንዲት ልጅ አገኝ እንበል። ምናልባት በጽሁፍ ካሰፈራቸው አስፈላጊዎች ውስጥ ከ20 እስከ 30 በመቶ የሚኖራት። ከዚያ በኋላ ሳይተዋወቃት በፊት በሩቅ ሆኖ ይከታተላት። በእርግጥ ያያቸው ነገሮች መኖራቸው ሲገነዘብ በቀጥታ መንገድ ተዋውቆ የስሜቱን ፈጽሞ የእንጀራ ገመዱን በጥሶ የሰው በታይ ለማድረግ ሳይሆን ልብሰ ተጥላ ሚስቱን ቢያገኝ ሊያደርግላት ያስበው የነበረውን የሚያስደስትበትን መንገድ በዚች ልጅ ላይ ምን አይነት ስሜት እንደሚፈጥር ለማወቅ እየቆጠበ ይሞክረው። ይህም በሚያደርግበት ጊዜ በጸሐፊው መግለጫ መሰረት ከልጅቷ ከሚፈልጋቸው ነገሮች ውስጥ ሊያውቅ የሚፈልጋቸው በቅርብ እንጂ በሩቅ ሊታወቁ የማይችሉትን ያጥና። እሷ ሳልጠና ያለች እንደው ስታይህ የምትሸሽ የምትቆጣ የሆነችስ እንደው ጨርሶ ያልወደደችስ እንደው ወይም ደግሞ የተዋወቅክበትን ምክንያት እስክታውቅ ድረስ ብታነጋግርህ እንኳን ልታነጋግራት በተጠጋህ ቁጥር ልብህ በኃይል እየመታ ግንባርህ እያላበህ ንፍጥህ ያለወትሮ እየመጣ ልትናገር ያሰብከውን ነገር እየጠፋብህ እየዘባረክ ጭራሽ ያይደለኸው ሰውነትህ እየታየ ያስቸገረህስ እንደው ምን ትሆናለህ ወንድሜ? ምን መፍቻ፣ ምን ማገጃ፣ ምን ዘዴ ታገኝለታለህ ለእንዲህ ያለው ሊቆጣጠሩት የማይችል ነገር? ይለዋል በላይ ድንገት አደፍርስን። ሞትና ሕይወት፣ ድንቁርናና እውቀት፣ እዚህ ላይ ወንድነትህን መርሳት የለብህም። ቶስካማነትህን ማሳየት የለብህም። ብታጉማማ ብትበሳጭ ዋጋ የለውም እና ብቻ እንዳጋጣሚ ሆኖ የምትፈልገው ነገር ከ50 ሲያልፍና በተፋጠነ ሁናቴ እያደረ ሲያድግ ያንን ጽፎት የነበረውን ማንበቡን ያቋርጥና እሷ ዘንድ ቶሎ እየሄደ ሊያነጋግራትና ሊያጫውታት ይሞክር። እምቢ አልጫወትም ያለችው እንደውስ ነው እኮ የሚልህ፣ አልተዋወቅም አላናግርም ያለችውስ እንደው የሚልህ በላይ ሰዓሊው ድንገት ቀና ብሎ ይናገራል። እዚህ ደረጃ ሲደርስ ጨርሶ ያልሰማ መስሎ አርቆ እየተመለከተ በወረቀቱ ላይ የሰፈረው የልብሰ ተጥላው መግለጫ ተደጋግሞ ከመነበቡ የተነሳ ምንም እንኳ ልብሰ ተጥላው ከሆነችው ሚስቱ ውስጥ በዛ ያለ ሊገለጥ የማይችልም ነገር ቢኖር ወረቀቱ ላይ ባለው ብቻ ትወስናለችና እንዲሁም ወረቀቱ ላይ የሰፈረው በተገኘችው ልጅ ቀስ በቀስ እየተለዋወጠ ሄዷልና ቢጋቡና በባልና ሚስትነት ጸንተው መኖራቸው አያጠራጥርም። ውጫዊው በውስጣዊው፣ ውስጣዊው በውጫዊው ተለወጡ ማለት እንግዲህ ከአዳም ከግራ ጎኑ ተፈነቀለች ማለት ባልና ሚስት አንድ አካል አንድ አምሳል ናቸው ማለት ባጭሩ ትርጉማቸው ይሄው ነው። እኔ የቸገረኝ ሌላ፣ እሱ የሚያወራው ሌላ። እባክህ ጋሼ ክብረት ጨርሰህ እንደሆን እንሂድ። ምንም ያህል አልቀረኝ፣ የብርሃኑን አበታተን ላስተካክለው ብዬ ነው። እንግዲህ እውነተኛ ሚስቱ ልትሆን የምትችለውን ደጋግሞ ከማነጋገሩ የተነሳ ስለ እሷ ብዙ ነገሮች ሲያውቅ የሚፈልጋቸውም ነገሮች ከመቶው ከ50 በላይ ሲሆኑና እድገታቸው የሚያኮራ ሲሆን እሱ መጀመሪያ ላይ በሰራበት ፎርም መሰረት እሷም በተራዋ የምትፈልገው ሰው መግለጫ እንድትሰጠው ያድርግ። እሱን የሚመስል ሳይሆን የቀረስ እንደሁ በተራዛሚ መንገድ እንኳን ቢሆን ሳይቀራረብ የቀረስ እንደሁ ከዚያስ ሁሉ ጥረት በኋላ እዚህ ላይ የሚገርመው ብዙ ጊዜ ስላነጋገረችውና ውቃቢዋን በከፊል ሳይፈቅደው ስለማይቀር የምትጽፈው መግለጫ እሱን የሚመለከት መሆኑ ነው። ይቺ በጭራሽ መሰረት የሌላት ያንተ ብቻ መላምትህ ናት፣ በበኩሌ አልቀበልህም ይለዋል ሰዓሊው። ባይሆንም እንኳ እሷ ከሱ ላይ ከምትፈልገው 20 ከመቶ ከተገኘበት ለጋብቻ መጠየቁ አይከፋም። ምናልባት ለልብሰ ተጥላ ሚስቱ ሊያደርገው ይመኘው ከነበረው ውስጥ 1/10ኛውን እንኳን ላደረገላት ይሆናል። ስለዚህ ወደፊት የሚበልጠውን የሚያስደስታትን ነገር ባደረገላትማ ጊዜ ልጅቱ ለሱ የሚኖራት አስተያየት እያደገ እንደሚሄድ አያጠራጥርም። አጉል ነው የምታጠቃልለው አደፍርስ ያስታውሰዋል ሰዓሊው እንደገና።
እነዚህ ባልና ሚስቶች አይፋቱም። ለመጀመሪያው ጊዜ ሚስቱ ለባሏ የልብሰ ተጥላው መስታወት ናት። እንዲሁም ባሏ ለሚስቱ የልብሰ ተጥላዋ መስታወት ነው። ከጥቂት ጊዜ በኋላ ግን ያገባት ሚስቱ በአእምሮ ውስጥ ልብሰ ተጥላውን የነበረች በተጨማሪም እውነተኛና በአይኑ ሚያት በእጁ ሚዳስሳት ስትሆን እሱም በሚስቱ አእምሮ ውስጥ ልብሰ ተጥላዋን ሆኖ የኖረ በተጨማሪም እውነተኛና በአይኗ የምታየው በእጇ የምትዳስሰው የምትመካበት ባሏ ይሆናል። እኔ እኮ ምለው እንዲህ ያለው የተውዘገዘገ የኑሮ አተረጓጎም ከወዴት ተፈጠረብህ? ይጠይቀዋል ሰዓሊው። ከየት የተፈጠረብኝ ይመስልሃል? ከዩኒቨርሲቲ ነዋ። ሞትና ሕይወት፣ ድንቁርናና እውቀት። ለምን ይመስልሃል ዩኒቨርሲቲ የገባሁት? የተጻፈን ለማስተጋባት አይምሰልህ። የፕሮብሌሞችን መነሻ ከስራቸው እያጠናሁ መልስ ለማግኘት ነው። እውነትን ካለችበት ፈልፍዬ ለማውጣት ብቻ። እንግዲህ እኔ ባገኘሁት እውነት መሰረት ወንድም ሆነ ሴት ልብሰ ተጥላቸውን መሰል ካላገኙ ወንድ ነጠላ ትከሻ፣ ቀትረ ቀላል፣ አጉራ ዘላይ ይሆናል። ሴትም ቀዥቃዣ፣ ቀበጥ፣ ተለዋዋጭና የእንግዳ ቁርበት ትሆናለች። ማለት የወንዱ ልብሰ ተጥላ በሰብአዊ ሴት፣ የሴቷ ልብሰ ተጥላ በሰብአዊ ወንድ ካልተለወጠ ሴትና ወንድ የአንድ አካል አንድ አምሳል ይሆናሉ ብዬ አላምንም ነው የምልህ። ሌላውን ተወው። የድሮ አባቶቻችን እንኳ ቢሆኑ እንደኛ እንደ ዛሬዎቹ ወጣቶች አይተንትኑት እንጂ የጋብቻቸው ስርዓት ይሄንኑ እኔ የተናገርኩትን መንገድ የተከተለ ነበር። ሽማግሌዎቹም ሆኑ ልጆቻቸው ከበረታቸው ውጪ የማያውቁ ከነሱ የተሻሉ አራያነታቸውን የሚከተሉት ሰዎች ያላጋጠሟቸው ሐሳባቸው ከአያት ከቅድመ አያት በወረሱት ልብሰ ተጥላቸውና በልዩ ልዩ ተረቶቻቸውና ምሳሌዎቻቸው ብቻ የተወሰነ ነበር። ከዚህም የተነሳ በሚወልዷቸው ልጆች የሚቀረጸው ልብሰ ተጥላ ያንኑ የአባቶቻቸውን መሰል ስለነበረ በአባቶች ልብሰ ተጥላ መሰረት ትመረጥ የነበረችው ሚስት የልጅየውም ልብሰ ተጥላ መሰል ስለነበረች ልጆቹ ቤተሰቦቻቸው የመረጡላቸውን ያገቡ ነበር። ሲያስተሳስሯቸውም ይኖር የነበረው ከአባቶቻቸው የወረሱት የሚወዱት የሚያፈቅሩት ልብሰ ተጥላ በአባቶቻቸው እንደገና የተመረጠ ስለነበረና ልጆቹም በሙሉ እምነት በአእምሯቸው ውስጥ ምስቅልቅል ሁኔታ የነበረውን ልብሰ ተጥላቸውን በተጨበጠ መንገድ ያገኙት ስለሚመስላቸውና አእምሯቸው የፈለገውን በአእምሯቸው ያደገውን ከአእምሯቸው ወጥቶ የኑሮ ጓዳቸው ሆኖ ስለሚያገኙት ነበር። ብዙ ሳይመራመሩ በቀላሉ ሔዋን ከአዳም ከግራ ጎን እንደወጣችና እስከ ዕለተ ሞቱ እንዳልተለየችው በመገንዘብ ባልና ሚስት አንድ አካል አንድ አምሳል ናቸው፣ ምንጊዜም መለያየት የለባቸውም በማለት አምነውበት ይኖረዋል። በአእምሮ የተጸነሰች ልብሰ ተጥላ ናትና ከሰውነት ጋር አብራ ያደገች ስለሆነች ስጋ ለበስ ሆና በጎን በምትገኝበት ጊዜ የሰውነት ክፍል የማትሆንበት ምክንያት የለም። ይሄ ስዕል አይገባኝም ጋሼ ክብረት። እዚህ ላይ የሳልከው እኛን ባየህ ጊዜ የተሰማህን ስሜት አይደለም። እዚህ ላይ በቀጭኑ የተሰነጠበ የፊት ግማሽ፣ እዚህ ላይ ደግሞ በቀጭኑ የተሰነጠበ የፊት ግማሽ፣ አፍ፣ ጆሮ ለየብቻው፣ እዚህ ጋ ደግሞ አይን፣ እዛህ ጋ ደግሞ አለ ቦታው እግር፣ በተረፈ ሜዳ ሙሉ በየአይነቱ ቀለም። ይሄ እንኳ ተቀለም ቦግታ እንስራ የተሸከመች ሴት ይመስላል። ፍሬዋ እንደሁ አልመጣችም። ማናየህና ተሰምቶህ ነው የሳልከው ይለዋል በላይ አይኑን ባለማመን አንድ ሁለቴ አሸት ብልጭ ድርግም አድርጎ ከተመለከተ በኋላ። ይሄ እኮ የእናንተ ስዕል እናንተን አይቼ በተሰማኝ ስሜት ላይ አይደለም የተመሰረተው። እዚህ ላይ ለማሳየት የሞከርኩት አደፍርስን ወይም በላይን አይደለም፣ እናንተ በምትኖሩበት በአሁኑ ጊዜ ያለውን ቄደረኛ ጉብዝነትን ነው። የዘመናችሁን ቃንቄነት፣ የዘመናችሁን ወጣትነት እንደምታዩ ይሄን ሳደርግ የተለየ ወጣትነት መልክ ወይም የተለየ በስም የታወቀ ወጣት ፊት ወይም ካላስፈለገኝ በስተቀር ሙሉ ሰው የሚታይበት ሰውነት መሳል የለብኝም። የዘመኑን ቄደረኛ ወጣትነትን የሚገልጹ ማለት ሊገልጹ ይችላሉ ምላቸው ጥቂት ምልክቶችን ከጠቆምኩ በቂ ነው ማለት ነው። የቀለሙ መወራቸት ደግሞ ዓላማው የዘመኑን ድምጸትና ቀልብ ፍላጎት አዝማሚያና ጠቅላላ አየር ለማሳየት ያህል ነው። እንደዚህ መሆኑን ባውቅ ኖሮ ጋሼ ክብረት ጭራሽ ጊዜን አላጠፋም ነበር። እኔ የፈለግኩት አፍንጫዬንም እንዳለ፣ አይኔንም እንዳለ፣ ጆሮዬንም እንዳለ፣ እጄንም እንዳለ፣ ሆዴንም እግሬንም እንዳለ እንደተፈጠርኩ እንድስለኝ ነበር እንጂ ለዚህ ኖሯል።
ድሮ ፈረንሳይ ሀገር ከመሄዴ በፊት የሳልኩት ነው ብለህ ያሳየኸኝ እንዴት ይሻል ነበር። መልክ ለሌላቸው እንኳን መልክ ነበር የምሰጣቸው፣ የመላእክት ዘር እንጂ የሰው ዘር አይመስሉም ነበር። እንዲያም ሆኖ ታዲያ ለመለየት አላዳገቱም። አይ ትምህርት ሲበዛ ጥሩ አይደለም ወንድሜ። አፍንጫ እንዳለ አይን እንዳለ ወይም ደግሞ ሌላው ዘዴ ሰው የመላእክት ዘር መስሎ የሚሳልበት ዘመን አልፏል። ዛሬ ህዝቡ ተራቋል፣ ጸጉር ሰንጥቋል። ልቡን የሚያረካው አእምሮን የሚመግበው የሚያሳስበው ይፈልጋል። አንተ ጠቅልለህ ከምታጎርሰው ይልቅ በገዛ እጁ መርጦ አስተካክሎ አመሻሽቶ ቢመገብ ይመርጣል። የሚደክምበት ነገር የበለጠ ይጣፍጠዋል። ህዝቡ ተራቋል ትለኛለህ ደግሞ እኔ ከህዝቡ ውስጥ መሆኔን እየረሳህ። ርቀት እንደዚህ ከሆነ እኔ አልተራቀኩም፣ መራቀቅም አልፈልግም። ይሄን አይነት ርቀት ግልበት ነው ለኔ የሚመስለኝ። ለመሆኑ ግን ፍሬዋ ጋር እንዲያ ስለ ሳይንሱ፣ ስለ ጂኦግራፊው፣ ስነ ጥበቡ፣ ኪነ ጥበቡ፣ ስለ ስንቱ ነገር ስትከራከሩ ምንም ያህል አልተለወጠችም ይለዋል ክብረት በላይን። በዚህን ጊዜ በላይ ዞር ቢል አደፍርስን ያጠዋል። ምን አይነት አይነ ጥላቢስ ፍጥረት ምን ጊዜ ከፊቴ ተሰወረ? መለስ ብሎ ፈጥኖ ሊያስደርሰው በሚያስችል ሩጫና እርምጃ ይፈተለካል። ሰበብህ አመለጠህ ፍሬዋን ማያ ዘዴህ ይላል ክብረት ለራሱ እንደሚናገር አይነት የሚስለውን ስዕል ፊቱን ሰየፍ ሰየፍ እያረገ በቀኝና በግራ እየተመለከተ ሰበቡ ያመልጠዋል። ክብረት እንደተናገረው አደፍርስ የሄደበትን አቅጣጫ ተከትሎ አልነበረም ጥድፊያው። ፍሬዋን ቢሆን ቤቷ ስለነበረች ያገኛታል። ከነገር የተነሳም እሷ የምትወደውና እሱን በደንብ የሚያውቀው አይነት የመሰለው ርዕስ ይገጥመውና በረጅሙ ይዘዋል ጨዋታውን። ያን ጊዜ ገና ከባላገር ደብረ ሲና አልመጣንም። ግፋ ቢል 10 ዓመት ቢሆነኝ ነው። ድግስ ተጠርተን ከአባቴ ጋር ሄድሁና አባቴ ወደ ቤታቸው ሲመለሱ እኔ ካላደርኩ ሞቼ እገኛለሁ ብዬ ስላስቸገርኩ እዚያው የድግሱ ቤት ቀረሁ። ማታ ራት ቀርቦ ስንበላ እኔ ስለ ቤቱ፣ ስለ አባቴ፣ ስለ ማሳድጋት ውሻ ያሰላሰልኩ አንድ ከወጥ ውስጥ የወጣ የዝልዝል ስጋ ጉራጅ አፊ አድርጌ አልታኘክ ብሎኝ በመተናነቅ ላይ ሳለሁ ተናደድሁና ቡጠው በስራ ስር ነገር ከጥርሴ ጋር ተያይዞ ኖሮ እንቅ አደረገኝ። ወዲያ በል ወዲህ የተያያዘበትን ልፋጭ ላገኘው አልቻልኩም። ነፍስ ውጭ ነፍስ ግቢ ሆነ። በጣቴ ብኮረኩር ጉሮሮዬን ያዝለቀቅን እያደረግኩ ብተናነቅ ፋይዳ አልሰራም። እምባይር ግፍር ይል ጀመር። አብሮኝ በላይ ነበረው የባለቤቱ ልጅ አየኝ። የምሞት የመሰለው አይነት ደንግጦ አባቱን ጠራ። ወዲያውኑ መጡ። ጣታቸውን ወደ አፌ አልጨመሩም። ማንጅራቴን በእጃቸው ሰደፍ መቱት። ከጥርሴ የተያያዘው ተመንጭቆ በጉሮሬ ወደታች ተሽቀነጠረ። አይኔ ተገለጠ። ባለቤቱ ሳቃሉ። ለወትሮው ወደ ውጭ ቱር ይል የነበረ ዛሬ እንዴት ወደ ታች ወረደ ብለው ገረማቸው። መዘዘኛ ላም የሰው ልጅ ያስከትላ ነበር አሉ። በመቀጠልም ላሚቱ ገደል ስለገባይ ነበር የታረደችው እያለ ፍሬዋም እስካሁን እኮ ስለ አያሃቸው ሰይጣኖች ምንም አልነገርከኝም። እኔ የምፈልገው ስለነሱ ለመስማት ነው። ሌላውም በሌላ ጊዜ እንጫወታለን በማለት የተነሳበትን እንዳይስት እያስታወሰችው እሺ ወደ ሰይጣኖቹ መምጣቴ ነው። ለካ ታዲያ ይኸውልሽ ዋናው ነገር ይሄ በስጋ መታነቅ የተለመደ ነገር ኖሯል። ሰውን ስጋ ካነቀው ጊዜ ሞቱ ደርሶ ነው ይላሉ አባቶቻችን አሉ ባለቤቱ። ተመልከችው እንግዲህ በዚህ አይነት ሁናቴ ምናልባት ታንቀው የሞቱ ምናልባትም እንደኔ የዳኑ ከዚህ በፊት አይጠፉም ማለት ነው። ገረመኝ። መብላቴንም አቆምኩ። ለማባበል ያህል እንደገና ከሳቸው ወጥ አስወጥተው በርቦ መሳይ ለብቻዬ ሰጡኝ። እኔ ግን ከድንጋጤ የተነሳ ብዙ ሊበላኝ አልቻለም። ራንተስ ዘበናይ ነህ አሉኝ። ብርቅ ሆኖብኝ እንደ ልጅ ጎረስ የማደርግ መስሏቸው እኔ ለራሴ ከአባቴ ጎን ቅጢጥ እያልኩ አብሬ መመገቤን አላወቁም። ቅይጥ እንኳን በልቻ አላውቅም። ይገርምሻል። ታዲያ ብርቅ የሆነብኝ መስሏቸዋል። ከሳቸው ወጥ ማጥቀስ መልስ አልሰጠሁም። የኔ ተራፊ ለሳቸው ልጅ ተሰጠው። ደህና አድርጎ አቀላጠፋት። እንደዚህ ያለ እድል አጋጥሞት የሚያውቅ አልመሰለም። እንዳበላሉ ወደ መኝታዬ ሊሄድ ስል የባለቤቱ ሚስት የደረሰብኝ አደጋ በጣም ሰግጥጧቸው ኖሮ እጄን ያዛርገው ፊትፊቴን በማየት ወዳጄ እንኳን እግዚአብሔርና ውቃቢ ያዳነህ ብለው እንትፍትፍ አሉብኝ። በላይ እኔ ስለሳቸው እንትፍትፍ ደንታ የለኝም። ስለ ሰይጣኖቹ ትነግረኝ እንደው ንገረኝ፣ አለዚያ ቶ አጦሃርታ የናደፍርስ የኖረች የቤት አሽከር ተከታተላቸው ኖሮ የምሰራበትን የጭስ ቤት ግድግዳ ተገናርጋ የሚሉትን ታዳምጣለች። ልነግርሽ እኮ ነው
በመቀጠልም ታዳ እሳቸው ዛር ፈረስ ከተነሳ መቼ ከብቱንም ሰውንም ካልጨረሰ ይቆማል አሉ። ለካ ባለቤትየው ዛር ኖሮባቸዋል። ላሟንም ገደል የጨመራት ዛራቸው ኖሯል። ጊዜ ያለው እንጂ ዛራቸው ሁል ጊዜ ቢቆጣ ሁላችንን የሚጨርሰን ነበር። ዛሬ ደግሞ ምን ጎደለኝ ምን አምጡ ይሆን የሚለው እንደ ልማዳቸው ከሚያስጨርሱን በፊት ያንኑ ስማይ ጠሬ ጎትተው ምክንያቱን አይጠይቁትም። ስማይ ጠሬ ደግሞ ምንድነው ትለዋለች ፍሬዋ በተቆጣ አንደበት። ስማይ ጠሬ የምስጢር ስም ነው ሰይጣን ለማለትና ይሄውልሽ ነገሩ ሁሉ ገረመኝ። ስማይ ጠሬም ማን እንደሆነ ለማወቅ ፈለኩ፣ ግን ወዲያ ወዲህም ብል ማንም አልነገረኝ። ለምን ሴትዮዋን አልጠየካቸው? አይነግሩኝም ነበር። በምን አወቅ? ሳትጠይቃቸው በፊት አጣሁ ወሮታ። የሚነጋገሩትን ነገር ስለምን እንደሆነ ሊገባት አልቻለም። ስለ ፍቅር ወይም ስለ ጋብቻ ሳይሆን አይቀርም በማለት ግን ልቧ ገንግኗል። አይነግሩኝም ነበረ ብቻ ምን አለፋሽ እና ይሄውልሽ ዝም ብዬ ወደ መኝታ ሄዱ። ሌሊት 1-2 እመም እንቅልፍ እንዳሳለፍኩ አሽከሮች ሲያጉተመትሙ ሰማሁ። ስማይ ጠሬ ጌቶች ስማይ ጠሬን ይጠራሉ ሲሉ ለማየት ጓጉቻለሁና ተነሳሁ። ነገር ግን ከኋላዬ አንድ ጠንካራ እጅ ወደ ነበርኩበት ጎትቶ በደረቴ ደፋኝ። ደነገጥኩ። ስማይ ጠሬ መሰለኝ። መለስ ብዬ እንዳላዩ ፈራሁት። መለስ ብለህ ማየት ነበረብህ። የለም ፈራሁ። ያረፈብኝ እጅ ከላይ አልተነሳም። እያደር ከበደኝ። ጩህ አለኝ። ጮክ። አዎ ጮክ። ያረፈብኝ እጅም ከላይ የተነሳ። አይ ወንድ አትባልም። አጣሁ ወረታ ድንግጥ ብላ አይኗ ያጎርጥና አፏን ትይዛለች። መለስ ብል ከኋላዬ ምንም ነገር የለም። 1-2 እረኞች ራቅ ብለው ቆመዋል። እኔ ግን የሆንኩትን ለመናገር አልቻልኩም። ዋጋ አልነበረውም። ጅብ ከሄደ ውሻ ጮኸ ሳይሄድ በፊት መለስ ብለህ ማየት ነበረብህ። ከዛ ብቻ ይሄውልሽ ከእረኞቹ አንዱ ጠጋለኝ። ሞትና ሕይወት ድንቁርናና እውቀት ይላል አደፍርስ። በቃኝ እንግዲህ ባክህ ስል ሰይጣኑ ጨርሰሃል እኮ ሳታየው ቀርተሃል። ምነው ብታስጨርሽኝ ገና መጀመሪያ ነው። እረኛ የጮኩበትን ምክንያት ጠየቀኝ። መልስ ግን አላገኘም። ቅዠት ቃዥተህ ይሆናል አለኝ። በመቀጠልም ጌቶይ ስራ ይዘዋል ማንም ወደ በረት እንዳይወጣ ብሎ ተናገረ። እኔ ግን ስማይ ጠሬን ለማየት የነበረኝ ጉጉት እንዲያውም እጁን ካሳረፈብኝ ወዲህ የገነነ ሄዶ ስለነበረ ሽንቴንም ለመሽናት ልወጣ አልችልም ወይ ብዬ ጠየቅኩት። መጠየቅ አልነበረብህም። እሱን ተደብቀህ ልታይ የምትችልበትን መንገድ ነበር መፈለግ የነበረብህ። ምን መሆንሽ ነው? ልጅ ነኝ። ይህን መርሳት የለብሽም። የሆነው ሆኖ እሱም መልስ አልሰጠኝም። ዝም ብሎ ወደ ጓዳ ገባ። ከዛም ቆሬ መሳይ መክፈያ ይዞ መጥቶ እዚህ ላይ ክፈለው አለኝ። ከፈልከው? ለመውጣት አልቻልኩም ማለት ነው። እረኛው ኮቴውን ሳያሰማ እንደ ሰላቢ ተመልሶ ነው ወጣ። ሁለቱ እረኞችና እኔ ቀረን። ስለ ስማይ ጠሬ እነሱም መጠየቅ ግድ ሆነብኝ። ጠየኋቸው። እነሱም በሹክሹክታ አባ ድብልብል የሚባል ቁጣው ከባድ ልግስናው ትልቅ የሆነ የቀያችን ንጉሥ ነው አሉኝ። ገረመኝ። እኔ ገና አልገረመኝም። እውነትሽን ነው። የሰጡኝ መግለጫ አላጠገበኝም። እርግጥ ስለ አባ ድብልብሌ ከዛ በፊት ሰምቻለሁ። ነገር ግን አላየሁትም። እንደሰማሁት ከሆነ አባ ድብልብሌ አጥር የማያግደው መዝጊያ የማይመልሰው ሲያሰኘው ከጣራ የሚወርድ ሲያሰኘው ከመሬት የሚወጣ ቢበላ የማይጠግብ ዙሪያ ሆድ በተለይ የልጆይና የከብቶይ ጠላት ነው። እናቴ እንዳወራችልኝ ማንም ሰው ያየው እንደሌለና ማንም ደግሞ ወዳጅ እንደማያደርገው ነበር። ግን አሁን እረኞቹ እንደሚያወሩ ከሆነ ጌቶች እየጠሩ ያነጋግሩታል። ለማየት እችላለሁ ወይ ብዬ ጠየቅኳቸው። ለምን ራስህ መንገድ ፈልገህ አታዩ? ለምን ትጠይቃቸዋለህ? ካየኸውማ ዓይንህን ያሳውርሃል፣ ሰውነትህን ያሳብጣሃል አሉ። ወዲያው ይህን ስንነጋገር ከሁሉም በእድሜ ከፍ ያለው እረኛ ከመኝታው ተነስቶ እያዛጋ መጣ።